ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 20 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ዙፋን ጠባቂ ሰራዊቱ ላይ ድል ተጎናጸፈ። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ወዳለችበት ቀጠና ህዳር 19 ቀን 2018 ዓ.ም ከመርሳ ከተማና ኒኒበር በመነሳት ማጥቃት ባደረገው ጠላት ጋር ከባድ ትንቅንቅና ተጋድሎ በማድረግ ከፍተኛ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። የጠላት ኃይል ከመርሳ ከተማና ኒኒበር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ባለሽርጡ ክፍለ ጦር ጠዶት ሚካኤል ላይ ደፈጣ ይዘው በመጠበቅ በርካታ ኃይል ላይ ያላሰበው ጥቃት በማድረስ ሙትና ቁስለኛውን ይዞ እንዲመለስና ወደ መጣበት ምሽጉ እንዲገባ አድርገው ድል ተጎናጽፈዋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ኮር ሁለት ታጠቅ ክፍለ ጦር በጥምረት ባደረሱበት ከባድ ምት የተበሳጨው የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ንጹሃንን ኢላማ ያደረገ የሞርተር ድብደባ በመፈጸም በሰው ህይወትና በንብረት ላይ እንዲሁም እንስሳቶች ላይ ጉዳት አድርሷል። በተመሳሳይ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር በፋሽስቱ ሰራዊት ላይ ከባድ ጥቃት ፈጽሟል። የደጋው መብረቅ ኮር ጽናት ክፍለ ጦር አባላት ቅስፈታዊ ጥቃትን በጥላት ላይ በመክፈት ከፍተኛ ድልን ተጎናጽፈዋል። ተንታ መገንጢያ ተሪ ላይ ከሁለት ወረዳ ያመጣውን የፋሽስቱን ሰራዊት ወደ ደሴ ለማሻገር ሲሞክር ቅስፈታዊ የደፈጣ ጥቃት ተፈጽሞበታል። ህዳር 19 ቀን 2018 ዓመተ ምህረት 9 ሰዓት አካባቢ ላይ ጽናት ክፍለ ጦር ባደረገችው የደፈጣ ኦፕሬሽን በርካቶች ሞትና ቁስለኛ ተደርገዋል። የጠላት ሰራዊት በመኪና እየተንቀሳቀሰ ሳለ ከፋኖች በደረሰበት የደፈጣ በትር በርካቶች በመኪና ውስጥ እያሉ በተሰነዘረ ጥቃት ሙትና ቁስለኛ የተደረጉ ሲሆን ቀሪዎች ከመኪና እየወረዱ እያለ ተቀንድሸው ተሸኝተዋል። ከደላንታና ከተንታ ወረዳ በጥምረት አዋጥቶ ወደ ደሴ ሊያሳልፍ በነበረው የጠላት ሰራዊት ላይ የጽናት ክፍለ ጦር ፋኖች አፍ በእጅ የሚያስጭን ድል ማስመዝገብ ችለዋል። ከፋኖች በተሰነዘረበት ዶፍ ያነባ ጥቃትን መቋቋም የተሳነው ጨፍጫፊው የፋሽስቱ ሰራዊት የአሞራ እራት ተደርጓል። ህዳር 18 ቀን 2018 ዓ.ም በዚሁ ቦታ ላይ የጠላት ሰራዊት በደረሰበት ከፍተኛ ጥቃት ሽንፈትን የተከናነበው የፋሽስቱ ሰራዊት ሙትና ቁስለኛውን ሳያነሳ የፈረጠጠ ሲሆን ዳግም በዛሬው ዕለት የክፍለ ጦሯ ዘመቻ መምሪያ ኃላፊ የሲሳይ ተሾመን የስናይፐር ምትጀባ ተብሏል። በተያያዘ ዜና ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር በዙፋን ጠባቂ ሰራዊቱ ላይ ድል ተጎናጽፈዋል። ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር ዳለችበት ቀጠና ህዳር 18 ቀን 2018 ዓ.ም ከመርሳ ከተማና ኒኒበር በመነሳት ማጥቃት ያደረገ ጠላት ጋር ከባድ ትንቅንቅና ተጋድሎ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። የጠላት ኃይል ከመርሳ ከተማና ኒኒበር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ታጠቅ ክፍለ ጦር ሁለተኛ ሻለቃ ጠዶት ሚካኤል ላይ ደፈጣ ይዘው በመጠበቅ በርካታ ኃይል ላይ ያላሰበው ጥቃት በማድረስ ሙትና ቁስለኛውን ይዞ እንዲመለስና ወደ መጣበት ምሽጉ እንዲገባ አድርገው ድል ተጎናጽፈዋል ሲል መረጃውን ያጋራን አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ነው። የብልጽግና ዙፋን ጠባቂ ባንዳ ወታደር እየፈራረሰ ነው። በአማራ ክልል ምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳ ውስጥ በሚሊሻ አባልነት ተጠርንፈው ከወራሪው ሰራዊት ጋር አብረው ህዝባቸውን ሲበድሉ የቆዩ የሚሊሻ አባላት በገፍ እየወጡ ከአማራ ፋኖ ጋር እየተቀላቀሉ ነው። ትናንትም አራት ጀሌና አንድ ከነ ሙሉ ትጥቁ ወደ አፋብሃ ምዕራብ አማራ ቀጠና ወደ ነፍሴ ሳር ምድር ወረዳ ጊዜያዊ መንግስት ገብተዋል። የአፋብሃ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ባስቀመጠው አቅጣጫ መሰረት የሚሊሻና ፖሊስ አባላት ከነብሰ በላው ስርዓት ራሱን እንዲያድን የታጠቀውን መሳሪያ ይዞ ወደ ቤተሰቡ መቀላቀል ንብረቱን የራሱ አድርጎ ቢፈልግ ከፋኖ ጋር ተሰልፎ መታገል ካልፈለገም እንደማንኛውም የአካባቢው ማህበረሰብ በሰላም እንዲኖር ባስተላለፈው መመሪያ መሰረት ብርሃኑ ገደፋው፣ ሰለሞን አሞኘ፣ ብርሃኑ አስራቴሽ፣ ፈራው ባዬና ካቻ ፈረደ ሰደፍ ኮፍ ክላሽ በመያዝ ወጥተው አቀባበል ተደርጎላቸው ከነሙሉ ንብረታቸው ቤታቸው ገብተዋል። እነሱም ከዚህ አረመኔ ሰራዊት ጋር ወግነው ህዝባቸውን ሲበድሉ በመቆየታቸው ተጸጽተው አሁን የበደሉትን ማህበረሰብ ለመካስ ቁርጠኛ መሆናቸውን ተናግረዋል። በመከላከያ ስም የመጣው ወራሪ ኃይል ገዳይ ጨፍጫፊና ደፋሪ መሆኑን አውስተው የጥፋት አጋሮቹን አድማ ብተናና ሚሊሻን ሳይነግር በሌሊት ጥሏቸው እንደሚጠፋ ተናግረው እርስ በእርሳችን አማራዎችን ሊያገዳድል የሚታትር ኃይል በመሆኑ ያገኘነውን ክፍተት ተጠቅመን አምልጠን መጥተናል። ከወንድሞቻችን ጋር አንታኮስም። የቀሩት ጓዶቻችንም አመቺ ጊዜ እየጠበቁ ነው። ከፋኖ ጋር የመዋጋት ፍጹም ፍላጎት የላቸውም። በቅርቡ ሙሉ
በሙሉ ፈርሶ ይመጣል ሲሉ ተናግረዋል ያለው በአፋብሃ ምዕራብ አማራ ቀጠና የእነብሴ ሳር ምድር ወረዳ ጊዜያዊ መንግስት ሚዲያና ኮሚኒኬሽን ኃላፊ ፋኖ ይበልጣል ጥሩነህ ነው። ይህ በእንዲህ እንዳለ በሸበል በረንታ ከኋላ ደጀኑ ህዝብ ጋር ሰፊ ውይይት ተካሄደ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ አራጤና አካባቢው ቀበሌ ከሚገኘው የኋላ ደጀን ህዝባችን ጋር ሰፊ ውይይት ተካሂዷል ብሏል። ክፍለ ጦሩ በ64ኛ ክፍለ ጦር አመራሮች በሸበል በረንታ በኋላ ደጀኑ ህዝባችን በተካሄደው የውይይት መድረክ ደጀኑ ህዝባችን የአማራ ህዝብ ትግል ያለበትን ወቅታዊ ሁኔታና የአብይ አህመድ አረመኔ ሰራዊት በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በተመለከተ ሰፋ ያለ ግንዛቤ ሰጥቷል። በውይይት መድረኩ የተገኘው ህዝባችን ስርዓቱ በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመገንዘብ ራሳችንን አደራጅተን ከፋኖ ጋር በመሆን የአብይ አህመድን አረመኔያዊ አገዛዝ ለመገርሰስ ዝግጁ መሆናቸውን አስረድተዋል። በመሆኑም በየአዱሃ ከተማና በመርገጭ ከተማ የሚገኘው ወራሪ ኃይል የፋኖ ቤተሰብ ናቸው እያለ የንጹሐንን ሀብትና ንብረት የሚዘርፍና ንጹሐንን በጅምላ አስሮ የሚያሰቃይበት ደረጃ ላይ መድረሱን ተናግረዋል። ይህንን ጸረ አማራ የሆነ የአብይ አህመድ ስርዓት ለአንዴና ለመጨረሻ ጊዜ ነቅለን ለመጣል ድርጅቱ የሚሰጠንን የትኛውንም አይነት ግዳጅ ለመፈጸም ዝግጁ ነን ብለዋል። ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት። የአማራ የፖለቲካ እስረኞች ከማረሚያ ቤት ወዳልታወቀ ስፍራ ተወሰዱ። የቀድሞ የህዝብ ተወካዮች ምክር ቤት አባሉን አብቶ አብዱራህማን አህመድን ጨምሮ ዋስትና የተፈቀደላቸውን የፖለቲካ እስረኞችን ሂደቱን ሳይጨርሱ ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን ቤተሰቦቻቸው ተናግረዋል። በሽብር ወንጀል የተከሰሱት አብዱራህማን አህመድን፣ መኮንን ደሳለኝና ግዛቸው ተአምር ከአንድ ዓመት በላይ በእስር ላይ ከቆዩ በኋላ በ200 ሺህ ብር ዋስትና ተፈቅዶላቸው ነበር። በዚሁ መሰረት ሶስቱ የፖለቲካ እስረኞች ትናንት 11 ሰዓት ላይ ከቂሊንጦ እስር ቤት ሲወጡ ከበር ላይ ሲጠባበቁ በነበሩ ግለሰቦች ታፍነው መወሰዳቸው ቤተሰቦቻቸው ተናግረዋል። ከዛሬ 500 ዓመት በፊት 28 ነገዶችን ያጠፋው የኦሮሞ እንቅስቃሴ በእጅጉ አስፈርቷቸው ስለነበር የደብረ ማርያም ገዳሙ አበመሬት የጋሞ ተወላጅ አባ ባህሪ አማራ በማንነቱ ለሚመጣው ቀውስ ራሱን ያዘጋጅ ብሎ መናገራቸው ይታወሳል። ሆኖም ሰሚ ባለማግኘታቸው ከዛሬ 438 ዓመት በፊት የተናገሩት አባ ባህሪ እስከ ዛሬም ድረስ የረባ ለውጥ ያላመጣ ነገር ግን ደግሞ የዛ ዘመኑ ተስፋፊ ልሂቅ የጥንት ጠላቶቻችን ውላጅ ለማስፈጸም ከ7 ትውልድ በኋላ በአሸባሪው የአብይ አህመድ አማካኝነት አዲስ የፈጽሞ ዘር ማጥፋት ጥቃት ተፈጽሞብን በመመከት ላይ እንገኛለን። በአበው ብሂል ድመት መንኩሳ አመሏን አትረሳ ሆኖብን ዛሬም እንደ ትላንቱ ብሔራዊ አደጋውን ከቀለበስነው በኋላ ሌላ ዙርን ጠብቅ ይሆን ወይስ እንደጀመርነው እንጨርሰው የሚለው መልስ ሁላችን ልንሰማው የሚገባው ነው። በአማራ ህዝብ የህልውና ትግል ውስጥ በርካታ እጆች ብቻ ሳይሆን በርካታ ዓላማ ቢስ ኃይሎች ሰርገው ገብተዋል። የህዝባችንን የመከራ ዘመን ከመቀልበስና ያጋጠመንን ብሔራዊ አደጋ ከመመከትም አልፎ አማራን እንደ ኩርድ ለመበተን ከሚሰሩ ህዳጣና ታሪክ አልባዎች ጋር ህብረት የፈጠረ ቡድን አለ። ነገር ግን ፈጽሞ አይሳካላቸውም። የሚናበብ ሰራዊትና አመራር በመፍጠር እኩይ አስተሳሰብ ያላቸውን ሁሉ እየጠረግናቸው እንቀጥላለን። አማራነት በደም የታተመ እውነተኛ ማንነታችን እንደሆነ ለሰራዊታችን፣ ለእውነተኛ ደጋፊዎቻችንና የትግሉ ባለቤት ለሆነው ህዝባችን በተግባር እየሞትን አሳይተነዋል። አማራነትን ለመናኛ ጥቅም አናውለውም። ደም የገበርንበትን ትግል አሳልፈን ለመስጠት የጀመርነው አብዮት የለም። አማራነት በሀገሪቱ ሰማይ ስር እውን ሆኖ የህዝባችን ማህበራዊ እረፍትና በእኩልነት የመኖር መብቱ ሳይረጋገጥ የሚቆም ትግል አልተጀመረም። በትግላችን ውስጥ ልጓም የለሽ ፍላጎቶችና ጣልቃ ገብነቶችም በአግባቡ ሊፈተሹ ይገባል እንላለን። ዓላማችን ህዝባችን ከገጠመው ብሔራዊ ስጋት ወጥቶ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በማንነቱ ተከብሮና በህልውናው ተጠብቆ እንዲኖር እንጂ በከፈልነው መስዋዕትነት በሞግዚት አስተዳዳሪነት ልንወክለው አይደለም። የአማራ ህዝብ ትግል የተከላካይነት ጊዜውን ጠብቆ ወደ አጥቂነት እንደተሸጋገረው ሁሉ ጊዜውን ጠብቆ ያሸንፋል። ላንጨርስ የጀመርነው ትግል የለም ማለት እኮ በከሰከስነው አጥንትና ባፈሰስነው ደም የህዝባችንን ሁለንተናዊ መብትና ጥቅም እናስከብራለን ማለት ነው። ስለዚህ በትግላችንና በአማራነት ውስጥ ሰበብ እያበዙና ስም እየሰጡ ህዝብን ማደናገር አይቻልም። የአማራ ህዝብ ጉዳይ ያገባኛል የሚል ሁሉ የትግሉ ባለቤትም እንደሆነ እናምናለን። ነገር ግን ትግሉ በእጅ መንሻ አማካኝነት እናብካው እንጋጋ
እንናገረውና እንምራው ማለት በፍጹም ነውረኝነት ነው። አማራነት እውን እስኪሆን ድረስ ጠላት የሚሰራቸውን አሉታዊና አዎንታዊ ፕሮፓጋንዳዎች በተግባር ፕሮፓጋንዳ እውን እያደረግን በፋሽስቱ ሰራዊት ላይ የምናደርገውን መራራ ተጋድሎ አጠናክረን እንቀጥላለን። በአማራ ህዝብ ስም እየማሉና እየተገዘቱ በኤጀንትነትና በልዩ ጥቅም የተሸበሸባችሁ የትግላችን ሾተላዮች ከእኩይ ድርጊታቸው እንድትታቀቡ አበክረን ጠይቀናል። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ሲል የዞኑ መንግስት ገለጸ። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለው የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነ ተናግረዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ገልጸዋል። ኃላፊው እስካሁን በነበረበት ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉ ለአንድ ሳምንት መዘጋት አስፈላጊ በመሆኑ ከዛሬ ህዳር 20 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን ከከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥተው የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጭ ያለ ህብረተሰብ ይህንን ተግባራዊ እንዲያደርግም ለቲክቫ ኢትዮጵያ በሰጡት ቃል አሳስበዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።